አባቶቻችን እየተማርን ለነገ የሚሻገር ታሪክ ልንሰራ ይገባል ሲሉ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተናገሩ። የደቡብ ወሎ ዞን አስተዳደር 173ኛ ዓመት የንጉስ ሚካኤል የልደት በዓል ከማክበር ባለፈ ወጣቶች ከአመራር ጥበባቸው ትምህርት እንዲወስዱ ማሳስበዋል። ጀማል ኢማም ዝርዝር አለው። 173ኛው የንጉስ ሚካኤል መታሰቢያ በዓል በመቅደላ ወረዳ ደብረ ዘይት ከተማ ሲከበር በክብር እንግድነት የተገኙት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንን መቅደላ ወረዳ ንጉስ ሚካኤልን ጨምሮ በርካታ ታሪክ የሰሩ ጀግኖችን ያፈራ አካባቢ መሆኑን ገልጸዋል። መቅደላ ወረዳ ውስጥ ከዚህ ቦታ እትብታቸው የተቀበሩት ታላቁ ንጉስ ሚካኤል ዛሬ ከ172 ዓመት በላይ የተቆጠረውን ልደታቸውን የምናከብረው በመቅደላ ወረዳ ባሆች እምባላሴዳ አካባቢ እንደዚሁ የነበሩት ታላቁ ፈላስፋ ታላቁ ትንቢተኛ የሼህ ሁሴን ጅብሪል ባድማ ነው። መቅደላ እንደነ ፊታራሪ አመዴ ለማን የመሳሰሉ ታላላቆችን ያፈራ ትልቅ ቦታ ነው። የንጉሱን 173ኛ ዓመት መታሰቢያ ስንዘክር እንዲሁ ታሪክን አውስቶ ለማለፍ ብቻ ሳይሆን ካለፈው በመማር የራሳችንን አሻራ ለማስቀመጥ መሆን አለበትም ብለዋል አቶ ደመቀም። ሁልጊዜ የምንኖረው በታሪክ ብቻ አይሆን ከታሪክ እየተማርን ተረኞቹ ተረካቢ ትውልዶች ደግሞ ለሌላው ሊሻገር የሚችል ታሪክ እየሰራን መቀጠል ይኖርብናል። የደቡብ ወሎ ዞን ዋና አስተዳዳሪ አቶ አብዱ ሁሴን በበኩላቸው የልደት በዓሉን መዘክራችን የአመራር ጥበባቸውን አሁን ላለው ትውልድ ለማስረጽ ነው ብለዋል። የንጉስ ሚካኤልን የልደት ቀን እየዘከርን ያለነው እሳቸው በቆዩባቸው ጊዜ በአመራር ልምዳቸውና ጥበባቸው ለውት ያለፉት ልምድ ለኛ አሁን ላለናው የነሱ ልጆች ትምህርት የሚሆን ነገር ስላለው ያን ትምህርት ቀስመን ቀምረን ሀገራችንን በብልጽግና ማማ ወደፊት ለማራመድ ይረዳ ዘንድ ያን ትምህርት ለመቅሰም ነው። ንጉስ ሚካኤል ለመላ ኢትዮጵያ ታላቅ ውለታን ያበረከቱ በመሆናቸው የሁሉም ሀብት ናቸው ሲሉም ነው አቶ አብዱ ሁሴን የተናገሩት። የንጉሱ ታሪክ የዚህ የደብረ ዘይት ብቻ አይደለም። የንጉሱ ታሪክ የመቅደላ ታሪክ ብቻ አይደለም። የንጉሱ ታሪክ የተንታና የደሴ ታሪክ ብቻ አይደለም። የንጉሱ ታሪክ የወረሂመኑ አውራጃ ታሪክ ብቻ አይደለም። የንጉሱ ታሪክ አጠቃላይ ያ የትልቁ ወሎ እስከ አሰብ በር ድረስና አሰብ ባህር ድረስ የተዘረጋው የወሎ ታሪክ ነው። ታሪካቸውን ስናከብር ከመነሻቸው ደብረ ዘይት እስከ መጨረሻው ደሴ ድረስ ያለውንና ሸዋና ጎጃም ጎንደር ትግሬን የገዙበትን የማዋሃድ የማቀላቀል ልምዳቸውን ወስደን ማክበር ይገባናል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንን ከዚሁ ጋር በተያያዘ ከ6.1 ሚሊዮን ብር በላይ ወጪ የተደረገበትን የደብረ ዘይት ጤና ጣቢያን ምርቅ የከፈቱ ሲሆን የተለያዩ ታሪካዊ ቦታዎችንም ጎብኝተዋል።